ጤና ይስጥልኝ ከዓለም ዳርቻ ያላችሁት ውድ የዚህ ቻናል ቤተሰብ የሆናችሁት የዚህ ቻናል ቤተሰብ እስካሁን ድረስ ያልሆናችሁ ቻናሉን ሳብስክራይብ በማድረግ እንድትጀምሩ በአክብሮት እጠይቃችኋለሁ። ሰላማችሁ ብዝት ይበላችሁ። በዛሬው ክፍል 66 67 ላይ የሚገራርሙ ነገሮችን ያየንበት ክፍል ነው። እሱ ምንድነው ከተባለ ካሌብ ታግቷል። ተመስገንና ደግሞ ቲና ያላቸው ነገር ተቋርጧል። ሶስተኛ ነጥብ ደግሞ ምንድነው ኤደንና ዳንኤል ቀለበት ስንስራት አድርገዋል ማለት ነው። ተደራርገዋል እና የሚገራርም ነገሮችን እያየን ነው ያለነው። እሱም ደግሞ ምንድነው ዳንኤል ለኤደን ቀለበት ሲያደርግላት ቲና ለካ ደብቃ እያየችው ነበር። ለካ እስካሁን ድረስ እሷ ወዴት እንዳለ ሳታቅ ስታመናታ ነበር፣ ስተንገራግር ነበር፣ ሲያስመስል ነበረ። ባጭሩ ዳንኤል ከቲና ጋር እንዳለ አድርጎ አስመስሎ ነገሮቹን እሷ የምታስበው ነገር ለነ ካሌብ አባት ለነ ትሁት ለማቃበል ነበር እሷ ጋር የነበረው ማለት ነው። ግን ቲና አላመነችውም፣ ስትጠራጠር ነበርና ተከታተላ እሱ የእጅ ቀለበት ሀብል ወርቅ ሲያጠልቅላት አገኘችው። በቃ አሁን ነገሮቹ መስመር እየያዙ ነው ማለት ነው። ከዚህ በኋላ ቲና ለዳንኤል ምንም አይነት ምስጢር የምታጋራው አይመስለኝም በእኔ በኩል ማለት ነው። ሲቀጥል ደግሞ ቤቱ ሆና አሁን ምን ልትሆን ነው? ለኤደን ወርቅ ሀብል አጥልቆላታል። እንዴት ነው የሚሆኑት? አሁን ከቤቱ ትወጣለሽ ወይስ አትወጣም? እሱም በሚቀጥለው ክፍል ላይ የምናየው ነገር ይሆናል። ሲቀጥል ደግሞ ተመስገን ወይ ሚስቴን አምጣ ወይ ልጄን እንካ ሚስቴን አምጣ ነው አሁን ጨዋታው ማለት ነው። እስቲ ቤተሰቦች እስኪ የተሰማችሁትን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እያጋራችሁልኝ ደግሞ እስካሁን ድረስ ደግሞ ሳብስክራይብ ያላደረጋችሁ ቤተሰብ የሆናችሁ ሳብስክራይብ ያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ የሆናችሁ እስቲ ለዚህ ቻናል ያላችሁትን አክብሮታችሁን ለዚህ ቻናል ያላችሁትን ፍቅራችሁን እስኪ ግለጹልን። ከዚህ በኋላ አንድ ላይ የምንቀጥል ይሆናል። ይህን ድራማ እየተከታተልን የተለያዩ ሙቪዎችን ድራማዎችን ሪያክሽን እንሰራላችኋለን። አብረን አስተያየት ሀሳብ የተሰጣጠን የምንቆይ ይሆናል። በጣም ደስ የሚል ክፍል ነው። ሲቀጥል ደግሞ ትሁት ለካሌብ ከፍተኛ ፍቅር አላት እና ቀን ሙሉ ቤት አልመጣምና ሰክተዋለች። የት ሄዶ ይሁን የት ሆኖ ይሁን ምን ሆኖ ይሁን በሚለው በጣም ፈርታው ነበር እና የካሌብ አባት ምንም አይሆንም በማለት ለሷ መልስ ሲሰጣት ነበር፣ ሲያሰባብላት ነበር። ቢሆንም ግን እሷ ጠርጥረዋለች እና አግኝታለች ማለት ነው። ባጭሩ ተመስገን ካሌብን አግቷል ማለት ነው። ምን ሊያደርግ ይሁን አላወቅንም። እስቲ አግቶ ምን ሊያደርግ ነው? እውነቱንም ትሁትን በሱ ፋንታ ሊቀበል ነው ከአባቱ ጋር ተደራድሮ ወይስ ምን ሊያደርግ ነው? እኔ ግራ ገብቶኛል። ይሄ ክፍል በጣም አወዛጋቢ ክፍል ነው። ያልተነቃ ነገሮች አሉ። አንደኛ ዳንኤል ለኤደን ቀለበት አጥልቆላታል። ቲና ምን ልውጣት ነው? አሁን ተመልከቱ ልብ ብላችሁ ማለት ነው። ሲቀጥል ደግሞ ተመስገን ካሌብን አግቷል። ምን ሊያደርግ ነው? እውነቱንም ትሁትን ሊያገኝ ነው? አልታወቀም። እና በዚህ ሁኔታ አሁን የካሌብ አባት ዝም ብሎ የሚተውላቸው ይመስላችኋል? ቤተሰብ ተመስገን የሚተው ይመስላችኋል? አይተውም። እና አሁን ይሄ ድራማ እኔ እንደሚመስለኝ ከሆነ ማለት ነው ወደ ማገባደጃ የደረሰ ነው። ማገባደጃውን በጣም እኔ አሁን የጓጓኝ ምንድነው ተመስገን ከነዚህ ቤተሰብ እጁን እንዴት እንደሚያወጣ በጣም ጀግና አንበሳ በቃ ራሱን እንደ ከባድ ሰው እየታየ ነው በዚህ ሰዓት ያለው
ያለበት ሁኔታ ማለት ነው። ካሌብን ስላገተው በቃ ራሱን እንደ ኃይለኛ ሰው ጀብድ እንደሰራ ሰው እየቆጠረ ነው ማለት ነው። እኔ ይሄ ጀብድ ለኔ አይመስለኝም። በቃ ይሄ ሽንፈት ነው። አንደኛ ነገር ምንድነው? ጉልበት ምንም ዋጋ የለውም። በዚህ ዘመን በዚህ ጊዜ ጉልበት እጠቀማለሁ ብሎ የሚያስብ ሰው ከዚህ ትምህርት መውሰድ ይችላል ማለት ነው። ሲቀጥል ደግሞ የካሌብ ጉዳይ እኔ አልገባኝም። ካሌብ ነጭናጫ ነገር ነው የሆነ አይረጋጋም ማለት ከትሁት ጋር እሱ መደማመጥ አለበት። በዚህ ሰዓት ሁለቱም እኩል አደጋ ላይ ናቸው ያሉት ማለት ነው። ሰውየው ተመስገን ትሁትን ስለሚወዳት ስለሚያፈቅራት ከራሱ በላይ ስለሚወዳት ትሁትን ምንም አያደርግም። ይሄ ግልጽ ነው። እና አሁን ችግር ቢመጣበትም የሚመጣበት በማን ላይ ነው? ወይ ካሌብ አባት ላይ ወይ ካሌብ ላይ ይመጣል ማለት ነው። ግን ይሄንን ማወቅ ዘንግቶታል ካሌብ። እና የችግሩ ሰለባ የሚሆነው ዞሮ ማነው? ካሌብ ነው። ፈጣሪ አይበሉና ችግር ላይ ከወደቀ የሚወድቀው ማነው? ካሌብ ነው። ግን የካሌብ አባት ግን እንደምንም እንደሚያስጥለው እኔ ይሰማኛል። እንዲህ ይታየኛል ማለት ነው። እንዴት አድርጎ እንደሚያወጣው እና በሚቀጥለው ክፍል እነዚህን ሶስቱን ነጥቦች የምናያቸው ይሆናል። ቤተሰብ አካውንቴ ምንም እያደገ አይደለም። እባካችሁን ሳብስክራይብ ያደረጋችሁ እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ ይህን ቻናል እስኪ አሳድጉ። እስኪ ቤተሰብ ይሁንና አዲስ ነገር አሪፍ ነገር እናንተን የሚያዝናና ነገር ይዤላችሁ ለመምጣት ከፍተኛ ጥረት እያደረኩ ስለሆነ እስኪ አበረታቱኝ። ቤተሰብ መሆናችሁን እስኪ ያሳውቁልኝ። ወዳጆቼ እንድትሆኑልኝ እኔም ደግሞ በቃ ደስ የሚያሰኛችሁ ነገር ይዤ ያመጣለሁ። ሀሳቤን አስተያየቴን እንደዚህ ድራማውን የተቸው ሀሳብ የሰጠው ከእናንተ ጋር የሚቀጥል ይሆናል። ይሄ ክፍል ባጭሩ የሆነ ለቀጣይ ክፍል የሆነ ፍንጭ የሚሰጥ ነገር ነው እንጂ ምንም የሚታወቅ ነገር የለም። ሶስቱም ነገር አሁን እንዳልኳችሁ ነው። ኢደን ወርቅ አጥልቆላታል። ዳንኤል ካሌብን ተመስገን አግቷል። እሺ ምንድነው የሚፈጠረው ማለት ነው? እና እነዚህ ክፍሎች አሁን ይሄ ክፍል ምንም የሚታወቅ ነገር የለምና በሚቀጥለው ክፍል እነዚህ በጣም በግልጽ የሚበራሩልን ይሆናል ማለት ነው። ማለትም ኢደን ከዳንኤል ጋር ትቀጥላለች። በአንድ ቤት ነው የምቀጥሉት። ቲናን ትወጣለች። ወታ ምንድነው የምትሆነው? መንገድ ላይ ነው የምትጣለው? አልገባንም። እሺ ደግሞ ተመስገን እንዴት ነው የሚያደርገው? ካሌብን አግቶ ምንድነው መጨረሻው? ወይ ይለቀዋል ወይ አይለቅም? ወይ ትሁትን ወስዶ ነው የሚለቀው? እንዴት ነው አልታወቀም። ደግሞ የካሌብ አባት ትሁት እንዴት ነው ካሌብን ደግሞ ከዚህ አጣብቆኝ ሁኔታ የሚያወጡት የሚባለው ነገር ግልጽ አይደለም። እስቲ ሀሳባችሁን ኮመንት ላይ እያሳወቃችሁ ለዚህ ቻናል ያላችሁትን አክብሮታችሁን የዚህ ቻናል ያላችሁትን ፍቅራችሁን ቤተሰብ መሆናችሁን እስኪ ያሳውቁልኝ። ከዓለም ጥጋ ጥግ ያላችሁ ሰላማችሁ እንደ ምድር አሸዋ ብዝት ይበልኝ። ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልኝ። ይህን ድራማ ተከታታይ በሙሉ ሳብስክራይብ ያደረጋችሁ፣ ኮሜንት፣ ሼር፣ ላይክ ያደረጋችሁ ይህን ቻናል እስኪ እናሳድግ። ሰላማችሁ ብዝት ይበልኝ። በቀጣይ ክፍል አሪፍ ነገር ይዤላችሁ እመጣለሁ ብዬ ለእናንተ ቃል እገባላችኋለሁ። ቀጣይ ክፍል ይሁድ 8 ሰዓት እንገናኝ። ቸር ቆዩልኝ። ሰላም ከእናንተ ጋር ይሁን። ቻው